ከ500 በላይ ከባድ መሳሪያ የያዙ ታጣቂዎች በሶስት አቅጣጫዎች ድንበር ጥሰው ሲገቡ ሰላማዊው የሱተን ከተማ በሞትና በእሳት ጭስ ተሸፈነች። ስናይፐርና ከባድ መሳሪያዎችን የታጠቁ ታጣቂዎች የጥያና የሱተን ከተሞችን ለግማሽ ቀን ተቆጣጥረው አመሹ። የፖሊስ አባላት መስዋዕትነት ለ3 ቀናት የዘለቀውና አሁንም መፍትሄ ያላገኘው የምስራቅ ጉራጌ ዞን ነዋሪዎች ሮሮ። በእርግጥ በምስራቅ ጉራጌ ዞን ጥያና ሱተን ከተሞች አሁን ምን እየተካሄደ ነው? ለ3 ቀናት የዘለቀው የታጣቂዎች ጥቃት ያደረሰው ጉዳትና አሁናዊው የአካባቢው መረጃ ይዘን ቀርበናል። በቀዳሚነት እናስደምጣቸዋለን። ግጀት ከተማ በጸጥታ ውስጥ እያለች ሰማዩን ሰንጥቆ የሚምዘገዘግ የድሮን ሚሳኤል። በጥቂት ሰከንዶች ውስጥ የተከሰተው ነገር የአካባቢው ነዋሪዎች ከፍተኛ ድንጋጤ ውስጥ ከቷቸዋል። በአረቲ ወረዳ የሚገኝ ትምህርት ቤት በድሮን ጥቃት ሲወድም ጥቃቱ ቅንጣት ታክል እንኳን ስህተት የሌለበት እርምጃ እንደነበረም ተገልጿል። ለመሆኑ በዚያ ትምህርት ቤት ውስጥ በጥብቅ ሚስጥር ተደብቆ የነበረውና በድሮን ኢላማ ውስጥ የገባው ነገር ምን ነበር? ለምንስ ትምህርት ቤቱ መሸሸጊያ ሆነ? ከባድ ውጥረት ያስከተለውን የዚያን ጥቃት ዝርዝር መረጃና አሁናዊውን የግጀት ከተማን ሁኔታ በስፋት እናስደምጣችኋለን። በገዛ ሀገራቸው በገዛ መሬታቸው በውጭ ዜጎች አሰቃቂ ግፍና ድብደባ እየተፈጸመባቸው ነው። ሌሊት በሰላም ተኝተው እያለ በራቸው ተሰብሮ ይደበደባሉ። ከዚያም ባለፈ ምንነቱ ያልታወቀ አደገኛ ኬሚካል በላያቸው ላይ ይደፋል። በአዳማ ኢንዱስትሪያል ፓርክ ውስጥ በሚስጥር የተደበቀውና ብዙዎችን ያስደነገጠው የውጭ ሀገር ዜጎች በኢትዮጵያውያን ምስኪን ሰራተኞች ላይ የሚፈጽሙት ግፍ ዛሬ ይፋ ወጥቷል። መንግስት ለምን በዜጎች ላይ የሚፈጸመውን ግፍ እያየ ዝምታ መረጠ? በዝርዝር እናስደምጣችኋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በሚገኘው ሶዶ ወረዳ ታጣቂዎች በሰነዘሩት ድንገተኛ ጥቃት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት መድረሱን የአካባቢው ነዋሪዎችና የዓይን እማኞች ገለጹ። ከነሐሴ 18 2018 ምሽት ጀምሮ የተከፈተው ይህ ጥቃት በማግስቱ ማክሰኞ ነሐሴ 19 ተጠናክሮ መቀጠሉንና አሁንም የአካባቢው ነዋሪዎች በከፍተኛ ስጋት ውስጥ መሆናቸው ተሰምቷል። መነሻቸውን በኦሮሚያ ክልል አጎራባች ወረዳዎች ያደረጉና በስፋት ሸኔ በመባል የሚጠሩ ከባድ መሳሪያ የታጠቁ ታጣቂዎች በሶስት የተለያዩ አቅጣጫዎች ድንበር ጥሰው ወደ ሶዶ ወረዳ መግባታቸው ተገልጿል። ታጣቂዎቹ ቁጥራቸው እስከ 500 የሚደርስና ስናይፐርን ጨምሮ ዘመናዊ ከባድ የጦር መሳሪያዎችን የታጠቁ መሆናቸውን የዓይን እማኞች አረጋግጠዋል። በዚሁ ጥቃት ታጣቂዎቹ በዞኑ የሚገኙ የሱተን የጥያና የአሽከድዬ ከተሞችን እንደዚሁም በአቅራቢያቸው የሚገኙ የገጠር ከተሞችን ማጥቃታቸውም ተጠቅሷል። በተለይም የሱተንና የጥያ ከተሞችን ለግማሽ ቀን ያህል ሙሉ በሙሉ ተቆጣጥረዋቸው እንደነበረና ነዋሪዎችም በከፍተኛ ፍርሃትና ስጋት ውስጥ መሆናቸውን ከስፍራው የተገኘው መረጃ ያመለክታል። በሱተን ከተማና በዙሪያው በተደረገ ከባድ የተኩስ ልውውጥ በርካታ ነዋሪዎች ሕይወታቸውን አጥተዋል። አካባቢውን ለመጠበቅና ጥቃቱን ለመከላከል ጥረት ያደረጉ የጉራጌ ዞን ፖሊስ አባላትና አካባቢውን ለመጠበቅ የታገሉ ነዋሪዎች በውጊያው ወቅት ሕይወታቸው ማለፉም ተረጋግጧል። አንድ የዓይን እማኝ እንደገለጹት በተደረገው የተኩስ ልውውጥ ቢያንስ 6 የጸጥታ አካላት እና አንድ አርሶ አደር ሕይወታቸው አልፏል። ከሰው ሕይወት ህልፈት በተጨማሪ በንብረት ላይ የተፈጸመው ውድመት ከፍተኛ ነው። ታጣቂዎቹ ወደ ከተሞቹ ከገቡ በኋላ እስከ ምሽት ድረስ ንብረት ሲያወድሙና ሲዘርፉ መቆየታቸው ተገልጿል። የመኖሪያ ቤቶች፣ የንግድ ሱቆችና የሆቴል ተቋማት በእሳት የተቃጠሉ ሲሆን የፖሊስ ተሽከርካሪዎች፣ የግለሰብ ሞተር ብስክሌቶችም ሙሉ በሙሉ እንዲቃጠሉ ተደርገዋል። ከዚህም ባሻገር የንግድ ቤቶችና የሆቴል ንብረቶች መዘረፋቸውን የዓይን እማኞች ለጀርመን ራዲዮ ገልጸዋል። በደረሰው ድንገተኛና አሰቃቂ ጥቃት ሳቢያ በርካታ እናቶች፣ ህጻናትና አረጋውያን ለከፍተኛ የህይወትና የጤና አደጋ ተጋልጠዋል። በተጨማሪም ታጣቂዎቹ በአሁኑ ወቅት በታሪካዊ የቆንደልቲ ገዳም ዙሪያ ከባድ መሳሪያዎችን በመያዝ እንደገና በመከማቸት ላይ እንደሚገኙ መረጃዎች አመላክተዋል። ይህ ሁኔታ በአካባቢው ተጨማሪ ጥቃት ሊፈጸም ይችላል የሚል ከፍተኛ ስጋት በነዋሪዎች ዘንድ ፈጥሯል። ነዋሪዎቹ ለህይወታቸውና ለንብረታቸው ደህንነት አስተማማኝ መፍትሄ እንዲሰጣቸው አጥብቀው ጠይቀዋል። ቀደም ሲል በመጋቢት ወር ተመሳሳይ ጥቃት ተፈጽሞ አንድ ከፍተኛ የፖሊስ ኮማንደርን ጨምሮ የበርካታ ሲቪሎች ህይወት ማለፉን ያስታወሱት ነዋሪዎቹ በማዕከላዊ ኢትዮጵያ ክልልና በፌዴራል መንግስት በኩል አስቸኳይና ተገቢው የጸጥታ ጥበቃ እንዲደረግላቸው ጥሪ አቅርበዋል። ጉዳዩ ላይ የምስራቅ ጉራጌ ዞን የመንግስት ኮሚኒኬሽን መምሪያ ዘገባው እስከተጠናከረበት ጊዜ ድረስ ያወጣው ይፋዊ መግለጫ የለም።
ጊዜው ምሽት ነው። የደቡብ ትግራይ ሀረርቲ ወረዳ ነዋሪዎች የዕለት ተዕለት ውጣ ውረዳቸውን አጠናቀው ወደ ቤታቸው ያመሩበት፣ አካባቢውን በከፍተኛ ጸጥታ የተዋጠበት ሰዓት ነበረ። ሆኖም ይህ ሰላማዊ ድባብ ለረጅም ጊዜ አልዘለቀም። ትናንት ነሐሴ 20 2018 ዓ.ም ምሽት 4 ሰዓት ገደማ ያልታሰበና አስደንጋጭ ፍንዳታ የግጀት ከተማን አናውጧታል። ሰማዩን ሰንጥቆ የሚምዘገዘግ ብርሃንና ምድሩን ባናወጠ ኃይለኛ ንዝረት ነዋሪው በድንጋጤ ከእንቅልፉ ተቀስቅሷል። ይህ ከባድና ኢላማውን የጠበቀ የድሮን ጥቃት ያረፈው ለዓመታት ለአካባቢው ማህበረሰብ የእውቀት ገበታ በነበረው ስፍራ ላይ ነው። አዎ፣ በታሪካዊው የግጀት ሁለተኛ ደረጃ ትምህርት ቤት ውስጥ። ከዚህ ከባድ ጥቃት ጀርባ ያለው ወታደራዊ ምክንያትን አስመልክቶ ለጉዳዩ ቅርበት ያላቸው የመረጃ ምንጮች ማብራሪያን ሰጥተዋል። እነዚህ ምንጮች እንደሚያስረዱት እርምጃው የተወሰደው ትክክለኛና የተረጋገጠ የስለላ መረጃን መሰረት በማድረግ ነው። የህወሓት ኃይሎች ይህንን የትምህርት ተቋም እንደ ወታደራዊ ካምፕና የከባድ ጦር መሳሪያ ማከማቻ ስፍራ አድርገው በስፋት ሲጠቀሙበት እንደነበረ ተረጋግጧል። በመሆኑም የድሮን ጥቃቱ ይህንን የጸጥታ ስጋት ሙሉ በሙሉ ለማስወገድና በስፍራው የተከማቸውን የጦር መሳሪያ ለማውደም ያለመ እንደነበረም ተጠቁሟል። ከሰሞኑ በተለያዩ አካባቢዎች እየተፈጸሙ ያሉ ተመሳሳይ የድሮን ጥቃቶች ሲቪል ተቋማትን ከለላ አድርገው በሚንቀሳቀሱ ኃይሎች ላይ ብቻ ያነጣጠሩ መሆናቸውንና ቴክኖሎጂን በመጠቀም ኢላማቸውን የጠበቁ እርምጃዎች እየተወሰዱ መሆኑን የመንግስት ምንጮች በአጽንኦት አስረድተዋል። በሌላ በኩል የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሹ የተፈጸመው የድሮን ጥቃትን አስመልክተው በሰጡት መግለጫ ድርጊቱን በጽኑ ኮንነዋል። ኃላፊው እንዳስታወቁት ጥቃቱ የተፈጸመበት የግጀት ሁለተኛ ደረጃ ትምህርት ቤት በሺዎች ለሚቆጠሩ የአካባቢው ነዋሪዎች ሰፊ የትምህርት አገልግሎት ሲሰጥ የነበረ ተቋም ነው ብለዋል። የትምህርት ተቋማት ከማንኛውም አይነት ወታደራዊ እንቅስቃሴ ነፃ መሆን እንዳለባቸው በዓለም አቀፍ ሕግ የተደነገገ መሆኑን ያሳሰቡት ዶክተር ኪሮስ ይህ ድርጊት በህፃናት መጻኢ ዕድል ላይ የተቃጣ አደገኛ ወንጀል ነው ብለዋል። አያይዘውም ዓለም አቀፉ ማህበረሰብ የሰብአዊ መብት ተሟጋች ተቋማትና የሚመለከታቸው አካላት ድርጊቱን በይፋ እንዲያወግዙና መሰል ጥቃቶች ዳግም እንዳይፈጸሙ ተገቢውን ዲፕሎማሲያዊ ጫና እንዲፈጥሩም ጥሪ አቅርበዋል። በአንድ በኩል ተቋማቱ ለወታደራዊ ዓላማ እየዋሉ ነው የሚለው የጸጥታ አካላት መከራከሪያ፣ በሌላ በኩል ደግሞ የትምህርት ቤቶቹ መውደም በቀጣዩ ትውልድ ላይ የሚያደርሰው ስነ ልቦናዊና ማህበራዊ ጫና እጅግ አሳሳቢ ሆኖ ቀጥሏል። በአዳማ ኢንዱስትሪያል ፓርክ ውስጥ በሚገኝ አንድ የጨርቃጨርቅ ማምረቻ ድርጅት ውስጥ ተቀጥረው በሚሰሩ ኢትዮጵያውያን ዜጎች ላይ በውጭ ሀገር ዜጎች እየደረሰ ያለው ግፍና ኢሰብአዊ ድርጊት አፋጣኝና ሕጋዊ መፍትሄ ሊሰጠው እንደሚገባ አስቸኳይ ጥሪ ቀረበ። ይህ እጅግ አሳሳቢ የሆነ ዘገባ ከስፍራው በደረሰ መረጃ መሰረት የተጠናከረ ሲሆን ሰራተኞቹ ላይ በገዛ ሀገራቸው ከፍተኛ የሆነ የሰብአዊ መብት ጥሰትና በደል እንደሚፈጸምባቸው በግልጽ ያሳያል። በቅርቡ ከተፈጸሙት ዘግናኝ ድርጊቶች መካከል ሰራተኞቹ በፋብሪካው ቅጥር ግቢ ውስጥ በሚገኘው ማደሪያ ክፍላቸው ውስጥ ከከባድ የስራ ውሎ በኋላ በሰላም ተኝተው በማረፍ ላይ እያሉ የተፈጸመው ድንገተኛ ጥቃት ይገኝበታል። የዓይን እማኞችና የቅርብ ምንጮች እንዳረጋገጡት የውጭ ዜግነት ባላቸው የድርጅቱ ሰራተኞችና የስራ ኃላፊዎች የማደሪያ ክፍሎች በሮች በኃይልና በአመጽ ተገንጥለው በመግባት በኢትዮጵያውያን ሰራተኞች ላይ አሰቃቂ ድብደባ ተፈጽሟል። በዚህ ያልተገባ ድርጊት በርካታ ሰራተኞች ላይ ከፍተኛ የሆነ አካላዊ ጉዳት ከመድረሱም ባሻገር ለከፍተኛ የስነ ልቦና ቀውስ፣ መደናገጥና የሞት ዛቻ መዳረጋቸውም ታውቋል። ይህ ድርጊት በስፍራው ላይ ያለውን የጸጥታ ሁኔታ ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያመለክት ነው። በአዳማ ኢንዱስትሪያል ፓርክ በሚገኝ በዚህ የቴክስታይል ፋብሪካ ውስጥ የሚፈጸም በደል በዚህ ብቻ አያበቃም። ከዚህ ቀደም በሰራተኞቹ ላይ ሆን ተብሎ በታሰበበት ጥቃት ምንነቱ በግልጽ ያልታወቀ አደገኛ ኬሚካል በኢትዮጵያውያን ሰራተኞች ላይ ተረጭቶ እንደነበረ የደረሱን መረጃዎች ያመለክታሉ። ይህ አደገኛ ኬሚካል በርካታ ሰራተኞችን ለከፋ የጤና እክልና ስቃይ የዳረገ ሲሆን የችግሩ ገፈት ቀማሾቹም ተገቢውን የሕክምና ክትትል፣ ድጋፍና ካሳ ሳያገኙ ቀርተዋል። የሰራተኞቹን ጤናና ደህንነት መጠበቅ የድርጅቱ ቀዳሚ ግዴታ ቢሆንም ይህንን መሰል ኢሰብአዊ ድርጊት ሲፈጸም አመራሩ ዝምታን መምረጡ የጉዳዩን አሳሳቢነት ከፍ ያደርገዋል። ሰራተኞቹ በስራ ገበታቸውም ሆነ በማደሪያቸው ምንም አይነት የደህንነት ዋስትና እንደሌላቸው የሚያሳይ ሕያው ማሳያ ነው። እነዚህ ሁሉ ተደጋጋሚና ዘግናኝ ድርጊቶች እየተፈጸሙም ቢሆን እስካሁን ድረስ በፋብሪካው ከፍተኛ አመራሮችም ሆነ ጉዳዩ በቀጥታ ከሚመለከታቸው የመንግስት አካላት በኩል ምንም አይነት ህጋዊ እርምጃ አለመወሰዱ የሰራ
የሰራተኞችን ብሶት ወደ ላቀ ደረጃ አድርሶታል። በአዳማ ኢንዱስትሪያል ፓርክ ውስጥ እየታየ ያለው ይህ የሰራተኞች እንግልትና አካላዊ ጥቃት የህግ የበላይነትንና የሀገርን ሉዓላዊ ክብር የሚፈታተን በመሆኑ አፋጣኝና ዘላቂ መፍትሄ ያስፈልገዋል። ዜጎች በሀገራቸው ሰርተው ማደርና በሰላም የመኖር መብታቸው ሙሉ በሙሉ ሊከበር ይገባል። ይህንን ጉዳይ የሚመለከታቸው አካላት፣ የሰብአዊ መብት ተሟጋች ተቋማትና የመገናኛ ብዙሃን በልዩ ትኩረት በመከታተል ድምጽ ለሌላቸው ሰራተኞች ድምጽ ሊሆኑ ይገባል በማለት ጥሪያችንን እናስተላልፋለን። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።